ያልጨረስከው ነገር አለ እንዴ? ማለት አሁንም ትወዳታለህ? ስሜት አለ? ንገረኛ። ስሜት አለ ወይ? ይሄ እኮ በጣም ቀላል ነገር ነው። መጀመሪያ ነፍሰ የሚባል ከዛ በኋላ የሚመጣው ወንድ ግስት ያን ሰው ማስረሻ ነው ሊሆን የሚችለው። የእነ ቶሎ ቶሎ ቤት ግድግዳው ሰንበሌ የጣሊያ ሀገሬ ሰው ልጅቷ ቀስ ወይ እንጂ ምን ነው ትናንት እኮ ነው የተገናኛችሁ። ገና 3 ነው 4 ቪዲዮ እየሰራችሁ ነው። እና መቸኮል ላይ አብና ላይ ሁሉም አልጠቀማቸውም አለያያቸው እንጂ ማለት ነው። እና የሰው ላይ በሂደት ብታጠኑት ኖርማል እህትና ወንድም ሆናችሁ ምንም አይነት ንክኪ ሳይኖራችሁ ብትጠናኑ ጥሩ ነው ብዬ አስባለሁኝ። እና እንደዛ ነው የሚሻለው። ሰውን ስታውቁት አንደኛ ስለዛ ሰው በደንብ ስለምታውቁ የሚያስከፋውንም ሆነ የሚያስደስተውን ነገር በራሳችሁ አንግል ትረዳላችሁ። ግን ቶሎ ብላችሁ የሰው ላይ ምንድነው የሚያስከፋ ምንድነው የሚያስደስት ብትሉት እንኳ ሙሉ በሙሉ እሱ የነገራችሁን ትረሱታላችሁ። ግን በሂደት እናንተ የምታዩ ከሆነ ሰዎችን የማወቅ ባህሪ ይኖራችኋልና። ግን አንድ ያለው ነገር ነው የተመቸኝ የምር ማለት ነው ውስጤን የነካኝና ብዙ ሰው አለ መጀመሪያ የሚመጣው ማን እንደ መጀመሪያው አለ ቀጣይ ላይ የሚመጣ ሰው ያንኛውን ለማስረሻ ነው መሆን የሚችለው አለና እስኪ ማስረሻ እየተጠቀማችሁ ያላችሁ ሰው አላችሁ ወይስ ደግሞ የመጀመሪያውን ማለት የመጀመሪያውን ተወዱታላችሁ? ግን ደግሞ እሱን እየጠበቃችሁ ያላችሁ ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ጠብቃችሁ ነገሮች ያልስተካከለላችሁ ካሉ ሌላ ህይወት ውስጥ ገብታችሁ እየኖራችሁ እንደ በፊቱ ሆኖላችኋል ወይስ የተሻለ ሰው ነው ሆኖ አግኝታችሁታል? ወይስ ደግሞ እውነትም እሱን ማስረቻ እየተጠቀማችሁ ነው? ይችን ነገር የምትጠቀሙ ካላችሁ ኮሜንት ላይ አስቀምጡልኝ። ግን ውስጤና የነካኝ የምር ማለት ነውና እውነት ነው እንደናንተ ይሄ ማን እንደ መጀመሪያው የሚባለው ነገር ምን ጥሩ ቢሆኑልን እንደ መጀመሪያው አይሆንም ማለት ነው እንዴ? እንዴት ነው ያልገባኝ ነገር? እስኪ እናንተ አስቀምጡልኝ። እና በጣም ነው የገረመኝ ይሄን አባባሉ ራሱ። ያ በጣም በእርግጥ የመጀመሪያው ሄሉ አይደለችም። የመጀመሪያው ያው እንግዲህ ልዩ ነበረች። ከዛ ነው ሄሉ የመጣችውና እና ለካ ብዙ ሰው የቀጣይ የሚመጣውን ሰው ማስረሻ ነው የሚያደርገው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ደህና ናቸው? አይኔ ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። እንደዚህ ፈገግ እያልኩት የልብን ሲነኩት የኮረኮሩትን ያክል ይስቃል ብሏል ያገሬ ሰውና የተነካዋት ነገር ስላለኝ ነውና እና በጣም ነው እውነት ደጋግሜ ነው የሰማሁትና ቀጣዩ ሰው ማስረሻ ነው ሲል ሱብሃንአላህ። አላህ ይጠብቀን ሁላችሁንም። ያገባችሁ አግብታችኋል፣ ትዳራችሁን ያሳምርላችሁ። ያላገባችሁ ደግሞ የምትወዱትን ሰው በምንም ነገር ተለያይታችሁ ድጋሜ ሰው እንዳይገጥማችሁ ብዬ ዱዓ አደርጋለሁ። ያለንም ደግሞ እንግዲህ ያሳምርልና ብዬ ነው እንትን የምለው። ብቻ ከባድ ነው፣ እውነትም ይከብዳል። ግን ህይወት ይቀጥላል። አንድ ሰው ከተለያየን ብላችሁ መቆየታችሁ ግዴታ ህይወት መመስረት አለባችሁ። ከዛ እንግዲህ እነዛ ሰዎች ከተመቿችሁ ወይም ደግሞ እውነትም ብዙ ሰዎች አሉ በነገራችን ላይ ማሰሱ እንዳለው ማስረሻ አድርገው የሚኖሩ ሰዎች አሉ። ግን ደግሞ ያን ሰው መልካም ከሆነላቸው የማትወዱበት ምንም ምክንያት አይኖርም። በዛ ላይ ደግሞ እናንተ ይሄኛውን ሁለተኛውን ሰው መውደድ ከፈለጋችሁ ስለዛ ስላለፈው ህይወታችሁ መልካም ነገሮች ማሰብ የለባችሁም የዛን ሰው። ምክንያቱም ሰውና ሰው አንድ አይደለም። ሰውና ሰው አንድ አይደለም። ማንንም ከማንም ጋር የምታነጻጽሩ ከሆነ ያብ እንዳለው ከባድ ነው። ሁሌም የመጀመሪያውን እያሰብነ ቀጣዩን ሰው ልንጎዳው ምን እንችላለን? እና ያንኛው ሰው በሰዓቱ ላይ ጥሩ ሆኖ ልናልፏል። ግን ደግሞ እሱና እኛ የተጋጨንበት ነገር ይኖራል። ያን ነገር ደግሞ ግጭታችን ሰፍቶ ተለያይተናል። አሁን ላይ ድጋሚ ለምናገኘው ሰው ደግሞ መልካም መሆን አለብን። እሱም መልካም ሲሆንልና ቦታውን ዋጋውን ማራከስ የለብንም እንጂ ምክንያቱም ያንኛው ጋር መሆን አንችልም። ግን ደግሞ ማስረሻ ብለን የምንጠቀመው ከሆነ ከባድ ነው። አንደኛ ለማስረሻ እየተጠቀምነ ከሆነ ውስጣችን ሰላም አይኖረውም። ትንሽ ስህተት ባገኘን ቁጥር ከዚህኛው ላይ ለመደንፋት፣ ለመጮህ፣ ክብሩን ለመጣሰን በቃ ነው እንትን የምንለው። በተጣላን ቁጥርም ደግሞ መታገስ አንችልም። ገብቷችኋል አይደል? በአንድ እግር የቆመ ሰው ደግሞ ያው በአንድ እግር እንደመቆም ማለት ነው። እና በአንድ እግሩ የቆመ ሰው ደግሞ ታውቃላችሁ በሁለት እግሩ እንደቆመው ሰው ሊራመድም ሆነ ተስተካክሎ ሊቆም አይችልም። እና የሆነ ነገር ባገኘው ቁጥር ወደ አንድ ቦታ መፈንከል አይቀርምና
እንግዲህ ያለፈው ታሪክ የሰው ልጅ ጋር ማትገናኙ ከሆነ ይህኛውን ለማፍቀር ከፈለጋችሁ ስለዛ ማንሳትም የለባችሁም። በዙሪያችሁም አንዳንድ የሚያገናኛችሁ ነገር ካለ ማጥፋት ነው። ድንገት እንኳን ስታዩት የሚገርማችሁ ነገር እንኳን ቁጥሩ ኑሯችሁ እንኳን የሆነ ነገር ኑሯችሁ ድንገት ራሱ እንዲያጋጣሚ ስታዩት የሆነ የመቀበቅልባችሁ ከባድ ነው እና ይሄ ነገር ደግሞ ከባድ ነው ለህይወታችን ማለት ነው። እና እንግዲህ ይችኛይቱ ልጅ ደግሞ እንዳልኳችሁ ስመጣ በእህትና ወንድም ከጎን ነው ልኮን ነው የመጣችሁ አይደል? ያው በቃ ፎንቃ ይዟታል። በነገራችን ላይ ከትናንት ወዲያም ብላለይ እኔ ካሁን በኋላ አንተ ማጣት አልፈልግም፣ አንተ በጣም መልካም ሰው ነህ፣ ላጣ አልፈልግም፣ እንዳትለየኝ ቃል ግባልኝ እያለችው ነበር። እና እሷ ፍቅር ይዟታል ሽክሏ ማለት ነው። ስለዚህ ግን ስለ ሄሉ ሁኔታ ማለት ነው ስለ ሄሉ ሁኔታ ሁላችንም አላወቅንም። እሱ ደግሞ ከካሜራ ጀርባ እንጂ በዚህ በካሜራ መናገር አይፈልግም። የማይፈልግበት ምክንያት እንግዲህ ባለፈው ሄሉ ጋር በተለያዩ ታይም ላይ በስምምነት እንደተለያዩ ሁለታቸውም ተማምነው ለእኛ ለኦዲየንሶች ነግረውና ነው በሰላም መጥተው የተለያዩት እንጂ አሁን እንደሌላው ሰው ተጣልተው በዚው አልተለያዩም። ወይም ደግሞ ድንገት አይደለም የተለያዩት። መጨረሻ ላይ መተው ተሰናብተውናል። እስከ ዛሬ ሞከርን ነገሮችን ቢሆኑ ደስ ይለን ነበር። ነገር ግን የማይሆን ነገር በመሀላችን ስላለ ተለያይተናል ብሎ ነው የተለያዩት በሰላማዊ መንገድ። ስለዚህ ስምምነት አድርገውበት እስከሆነ ድረስ ለዚች ላይ በዚህ በካሜራ ይነግራታል ብዬ አላስብም። ግን ብዙ ተመልካቾች ራሱ በምን እንደተጣሉ ማወቅ እንፈልግ ነበረ። ቢሆንም ደግሞ እንግዲህ እንደነገርኳችሁ እነሱ ተስማምተው በውስጥ ሚስጥር እናድርገው ብለው ያለፉን ነገር ስለሆነ አሁን ደግሞ እሱ ከካሜራ ወጥቶ የሆነ ነገር ቢናገር ሄሉም እንግዲህ ያለውን ነገር ወይ ውሸት ሊጨምርበት ይችላል፣ ወይ እውነታውን ቢሆን እሷ ጋር ቃል ተገባብተው እስከተለያዩ ድረስ አሁን ላይ ለሷም ሆነ ለኦዲየንስ መናገር አይፈልግም። መናገር የሚፈልግ ቢሆን ሄሉ ከናቲ ጋር ወይ ደግሞ በተመለሰ ሰዓት የሆነ ቪዲዮ ይሰራ ነበር። ነገር ግን እሱ በዝምታ ነው ያለፈው። አሁንም ሄሉን በኮን ተነስታ በሱ አሰራም እንደማሰራ ለምን በሰላማዊ መንገድ ተለያይተዋል። እሱም የራሱን ህይወት መምራት ይችላል፣ እሷም የራሷን ህይወት መምራት ስለመፈልግ አሁን ላይ ያው በስምምነት ስለሄዱ ለእሱ አይነግራትም። እንደሰማችሁትም እንግዲህ ይህን ጉዳይ መናገር አለብኝ በምለው ታይም እነግርሻለሁ፣ ሲቀጥል ደግሞ ከካሜራ ጀርባ ነው እንጂ እዚህ አልናገርም ብሏታል። ስለዚህ ግን እሷ እንደዚህ አይነት ጥያቄ አሁን ባጠየቅ ጥሩ ነበር። በፍቅር ስላልሆነ ምናልባት ነው ከካሜራ ጀርባ ፍቅር እየሰሩብን ነው ጎበዝ። ከካሜራ ጀርባ ፍቅር እየሰሩ ከሆነ እንግዲህ ውስጥ በካሜራ ይገለጽልኝ ብላ ነው ማለት ነው ይህን ጥያቄ ጠየቀችው። አላሁ አለም። ለማንኛውም ዙሮ ያው በእርግጥ የሰው ልጅ ስቀርቡት ማንህ ምንድነው የሚለውን ነገር ማወቁ ጥሩ ነው። ስለዛ ሰው ግን ያ ማለት እንደነገርኳችሁ በፍቅር ደረጃ አብረን የምንቀጥል ከሆነ ነው እንጂ እህትና ወንድም ከሆነ ስለሱ ህይወት ብዙ ጠበቅ ያለ አሁን እሷ መጠየቋ ሳይሆን እንትኑ ተናዳ ነበር ስትናገር የነበረው። መናገር አለብህ አሁንም ትወዳታለህ እንዲ አሁንም ስሜት አለብህ እንዴ እያለች እንደዛ ስትዶት የነበረው ልክ ፍቅረኛ የሚያደርገውን አክት ነው እያሳየች ያለችው። እና ያው በቁጣ ሳይሆን ነገሮች የሚፈቱት በፍቅር ነው እላችኋለሁኝ። እና ከአሁኑ እየተቀየመች ነበረ። ብቻ ደስ ይላል። ለማንኛውም ቀድሞ ማወቅ ጥሩ ነው። እና በወንድም ቢሆን ቀስ አድርጋ አስረድታ ለእኛ በካሜራ ልታስይዝ የፈለገበትን አላወቅንም። ነገሬን ካለ ያው በካሜራ ጀርባ ይነግራት ይሆናል። እንዲያለው ነግርሻለሁ ብሎታል፣ ይነግራታል። ግን እኛም ሰምተነ ቢሆን ጥሩ ነበር። ለማንኛውም እንግዲህ ብዙ ኮመንተሮችን እዛ ይቻችሁ ነበር ከሄሉ ጋር ነው እንጂ ምናምን እያላችሁ ነበር። እና እንግዲህ አላህ አላለውም። ለማንኛውም ቻናሌ ላይክ ሰብ አድርጉኝ። ወዳችሁ